ቃሉን ይዞ የሚመጣ ፓስተራችን በጣም ወዶ ፓስተራችን ፓስተር መከተሉ እሱ ያለ መንፈስ ቅዱስ ቦታውን እንለቃለን። ክብር ሁሉ ለጌታ ይሁን። አሜን። እግዚአብሔር ይመስገን። እስኪ ለጌታ ክብር እንስጠው። እግዚአብሔር ይባረክ። አንድ ሰው ከሁለት ሰው በላይ አትሄዱ፣ ግን ቆማችሁ አጠገብ ያለ ሰው ኢየሱስ ጌታ ነው፣ ጌታ ይወዳል፣ ጌታ ይወድሻል ብላችሁ ሰላም በሉላት። ሄዱ ሩቅ ብዙ ፕሮግራማችን ሰፊ ነው። ዛሬ እዚህ በመካከላችን ጌታ በኃይል ነበር፣ እግዚአብሔር በኃይል ነበርና እግዚአብሔር ይመስገን። አምልኮ መሪዎች ጌታ አብዝቶ አብዝቶ ይባርክ። ሊዲዬ ጌታ አብዝቶ አብዝቶ ይባርክሽ። በጣም የሚደንቅ ጊዜ ነው። ተስፍሽ ጌታ አብዝቶ አብዝቶ ይባርክ። በዚህ ያላችሁላችሁ በእውነት ጌታ ይባርካችሁ። በጣም ድንቅ ጌታ እንደሰጠኝ ተቀላችሁ ቃል እነሱ እያስመለኩ ጌታ ቃል ሰጠኝ። ጌታ ወገኖቼ ድሮ ነው ያየን። ኢትዮጵያውያን ሴት ልጆቹን ያየው ዛሬ አይደለም፣ ድሮ ነው ቀድሞ ነው ያየው እና እንዲህ የሚል ቃል አለ ሶፎንያስ ላይ በእውነት በጣም የሚገርም ነው። ዝም ብላችሁ እንዲሁ መታዩታል። ከኢትዮጵያ ወንዞች ማዶ የሚማልዱት የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል። ክብር ለጌታ ስጡት። እስኪ ቁርባኔን ያመጣሉ ብሏል። ዛሬ የምታመልኩት እንዲሁ በከንቱ አይደለም፣ እግዚአብሔር ይመለከተዋል። ኢትዮጵያውያን አሜሪካውያን አለም የኢትዮጵያውያን ሴቶች ልጆቼ ያለ እግዚአብሔር ይመስገን። አሜን። በኩል ተፈጸመ ይሆናል። እግዚአብሔር ይባላል። እኔም ደግሞ ስጸልይ እግዚአብሔር የሰጠኝ ከዚህ ጋር የተያያዘ ነገር የጌታ ኢየሱስ ክርስቶስ የደሙ ኃይል የሚል እግዚአብሔር ይባላል። እስኪ ክብር ለጌታ አንስቶ የደሙ ኃይል እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል አንድ ቦታ እናነብና እንጸልያለን። በአንደኛ ጴጥሮስ ምዕራፍ 1 ማለት ነው ያለውን ቃል እናነብና እንጸልያለን። ክብር ለኢየሱስ ይሁን። ከቁጥር 18 እስከ 25 ያለውን አነባለሁ። የምፈልገው 18 እስከ 21 ድረስ ያለውን ነው። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይ በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታንም ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት የሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር፣ ክብሩ ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባው ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይሄ ነው። አሜን። ክብር ለኢየሱስ ይሁን። ግን 18 እና 19 አብራችሁን እንድትሉ ፈልጋለሁ። 1-3 አባቶቻችሁ ከወረሳችሁ ከከንቱ ኑሯችሁ በሚያልፍ ነገር በብር ወይ በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ክቡር ይለዋል። ሃሌሉያ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻ ዘመን ሊገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ተብሎ እንደተጻፈ አምላካችንና ጌታችን ንጉሣችን እግዚአብሔር ሆይ በጌታችን በኢየሱስ ስም ደግመን ደጋግመን ስምህን ከፍ ከፍ እናደርጋለን። ምስጋና የተገባው አምልኮ የተገባው ውዳሴ የተገባውን ስምህን ጌታ ሆይ ያዳንን ስምህን የተቤዠንን ስምህን የዘላለም አባት ከመከራ ያወጣንን ከጨለማ ወደሚያስደንቅ ብርሃን የጠራንን ያንተን ስም እንጠራለን። ጌታ ሆይ የዘላለም አባት እግዚአብሔር ሆይ አንተን የሚመስል አምላክ ማንም የለም። ጌታ ሆይ
የዘላለም ንጉሥ እግዚአብሔር ስም ብቻውን ከፍ ከፍ ይበል ጌታ ሆይ። በመካከላችን ክበር ጌታዬ፣ በመካከላችን ንገስ ጌታ ሆይ። አቤቱ እንዳንተ ያለ ማን ነው? በላይ ቢሆን በሰማይ በታች ቢሆን በምድር ማንም የለም። አባባ ብቻህን ታላላቅ ታምራት የምታደርግ የአባቶቻችን አምላክ ስምህ ብሩክ ይሁን ጌታ፣ ስምህ ብሩክ ይሁን። በመካከላችን ስላለ ጌታዊ እንሰጥሃለን፣ እናከብረሃለን። እልልታችን፣ ጭብጨባችን ዙፋን ስር ይቀመጥልህ ጌታዬ፣ ይቀመጥልህ ጌታ እግዚአብሔር ሆይ። ከፍ ባደረግከው በልጅ በኢየሱስ ክርስቶስ በኩል ልጆች ብለን ልጠራን ያላፈርክብን የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። ቃልን የምትገልጥ አንተ ብቻ ነህ። የቃሉ ደራሲ አንተ ነህ። የዘላለም አባት እግዚአብሔር ሆይ በመካከላችን መንፈስ ቅዱስ ይህን የከበረ ቃል ትገልጥ ዘንድ ታስተምረን ዘንድ ጌታ ኢየሱስን ከፍ ታደርግ ዘንድ በጌታ በኢየሱስ ስም እንማጸናለን። ማናቸውም የጨለማ ተጽዕኖ፣ የጨለማ ስራ በጌታ በኢየሱስ የፈረሰ ይሁን። በኢየሱስ ስም ይፍረስ ጌታ፣ በኢየሱስ ስም ይፍረስ። ጊዜው ሰዓቱን ተረከብ። በኢየሱስ ስም አሜን። ለጌታ ክብር ሰጥተን እንቀመጣለን። ክብር ለጌታ ይሁን። የኢየሱስ ክርስቶስ የደሙ ኃይል በሚል ነው ዛሬ እግዚአብሔር የሰጠኝ ቃል ማለት የደሙ ኃይል፣ የደሙ ኃይል። ዛሬ በተለይ በምዕራባውያን አብያተ ክርስቲያናት የተረሳው የማይሰበከው ነገር የደሙ ጉዳይ ነው። ግሩሰም ነው ያ ስለዛ ማለት በቃ ጭካኔ የሆነ ነገር የሚሆን ነው ይላሉ። እና ብዙ ቤተክርስቲያኖች መዘመር አቆመዋል፣ እንደገና መጸለይ አቆመዋል፣ ስለ በደሙ ማለት ነው። እንደገና ደግሞ ስለ ደሙ መስበክ ያቆሙ ናቸው። በጣም ያስፈራል። ክርስትና የክርስቶስ ኢየሱስ ደም ከወጣ ሕይወት የለውም። በቃ አበቃ፣ የሞተ እንደ ሌሎች ሃይማኖቶች እንደምናያቸው በሙሉ የሞተ የክርስቶስ ኢየሱስ ደም ዋናው መሰረቱ። በመሰረቱ ቤተክርስቲያን እንዳውም ትክክለኛ መሆኗ የምታውቁ ስለ ደሙ ብዙ ጊዜ መሰበክ ይኖርበታል። ስለ ኢየሱስ ደም፣ ስለ መንፈስ ቅዱስ ኃይል፣ ስለ ሞቱ፣ ስለ ትንሣኤው እግዚአብሔር ይባረክ፣ ስለ ዳግም ምጽአቱ። እነዚህ ዋና ነገሮች ደጋግመው ሊሰበኩ የሚገቡ ታውቃላችሁ። ሐዋርያት ሥራ ላይ አራቱም ሰባኪዎቹ 22 መልእክቶች አሉ። በሙሉ በሞቱና በትንሣኤው በደሙ ላይ ያተኮራል። አሜን። በደሙ ላይ ያተኮረ ነው። ደሙ ጉልበታም ነው፣ ኃይል አለው። የኢየሱስ ደም የተለየ ነው ወገኖቼ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። እግዚአብሔር ቃል በራእይ 12 ላይ ቁጥር 11 ላይ ከበጉ ደምና ከምስክርነታቸው ቃል የተነሳ ድል ነሱት ይላል። ክብር ለኢየሱስ ይሁን። ድል አድራጊ ደም ነው። ትልቅ መሳሪያ አለን፣ ኃይል ያላጣ ጠላት የሚፈራው መሳሪያ። እግዚአብሔር ያላሸነፈው ምንም ጠላት የለም ከደሙ የተነሳ ማለት ነው። ስለዚህ በደሙ ውስጥ ኃይል አለ፣ በደሙ ውስጥ ጉልበት አለ፣ በደሙ ውስጥ ማዳን አለ፣ በደሙ ውስጥ መቤዠት አለ። እግዚአብሔር ይባላል። የሚያስገርም ኃይል፣ የሚያስገርም ክብር አለ በደሙ ውስጥ። ክብር ለኢየሱስ ይሁንለት። ማንም ማወቅ ያለበት ነገር በዚህ ቦታ ላይ ስለ ደሙ እንድናውቅ ይፈልጋል። እግዚአብሔር ደሙ እንድናምነው ይፈልጋል። እንደገና አምነን ደግሞ እንድንተገብረው ይፈልጋል። ከዛ በአራተኛ ደረጃ ተአምራት እንድንጠብቅ እግዚአብሔር ይጠብቃል ከኛ። ምክንያቱም በደሙ ውስጥ ኃይል አለ፣ በደሙ ውስጥ ሕይወት አለ። ክብር ለኢየሱስ ይሁንለት። ምንም አይነት በሽታ ቢሆን፣ ምንም አይነት ችግር ቢኖር ደሙ ይፈውሳል። ስጋዊ ነገርን ይፈውሳል፣ መንፈሳዊ ነገርን ይፈውሳል። መንፈሳዊ በሽታ፣ እንደገና የስሜት በሽታ፣ ሌላም የፋይናንስ ችግር ካለ ሌሎች ችግሮችን በሙሉ በሚያስገርም ሁኔታ ነው የሚፈውሰው። በቤት ላይ፣ በሰፈር ላይ፣ በአካባቢ ላይ ደሙን አምነን ስንረጭ ቢሆን ነገር አለ። ደሙ መጠራት ሲጀምር ሰይጣንና ሰራዊቱ በሙሉ መነቃነቅ ነው የሚጀምሩት፣ ማምለጥ ነው የሚጀምሩት፣ መጮህ ነው የሚጀምሩት። አሜን። እስኪ ለጌታ ክብር እንስጠው። የኢየሱስ ደም፣ የከበረ ደም። ሃሌሉያ
አባቶቻችን እንዳሉት ነው። እግዚአብሔር ይባረክ። በእግዚአብሔር ቃል በዘሌዋውያን 17 ላይ እንዲህ ይላል። ዘሌዋውያን 17 ቁጥር 11 ላይ እንዲህ ይላል የእግዚአብሔር ቃል የሥጋ ሕይወት በደሙ ውስጥ ነው፣ ደሙ ከሕይወት የተነሳ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል። ክብር ለጌታ ይሁን። የሚገርም ወንደር ኦፍ ሪዴምፕሽን ይባላል። የእግዚአብሔር የመቤዠት ተአምራት ከፍጥረት ተአምር በላይ እግዚአብሔር የሚገርሙ ነገሮችን ኮስሞስ ሰርቷል። ሰማይ ከሰማያት በላይ የላቀ ሌላ ሰማይ፣ እኛ የማናውቃቸው ዩኒቨርሱን፣ ተቆጥሮ የማያልቁ ፕላኔቶችን፣ ተቆጥሮ የማያልቁ ወገኖች ከዋክብቶችን በሰማይ ላይ አስቀምጧል። በጣም ብዙ ድንቅ የሆኑ ፍጥረቶች እግዚአብሔር የሰራቸው እኛ እንኳን ማናውቃቸው እልፍ አላፍ መላእክት በቁጥር በላይ የሆኑ ስፍር የሌላቸው መላእክት በሰማይ ያሉ የሰማይ በቃ የመላእክት አለቆች የሚባሉ መላእክት እንኳን በአጠቃላይ ማለት ቁጥር ስፍር የሌላቸው ናቸው። እግዚአብሔር የሰራው ዓለም እኛ ከምንረዳው በላይ ነው። ከዚህ በላይ ግን ትልቁ ድንቅ እግዚአብሔር ወገኖቼ ሰዎችን ለማዳን የተጠቀመበት ጥበብ ብቻ ነው። ክብር እስኪ ለጌታ እንስጠው። ይበቃል ማለት ነው፣ አስፈላጊ አይደለም ማለት ግን ይሄ ሪዴምፕሽን ነው ወገኖቼ። መቤዠት ጥበቡ የእግዚአብሔር የመቤዠት ምስጢር ወገኖች፣ ከዘላለም ዘመናት በፊት የተሰወረው ምስጢር ተገልጧል ይላል። ምስጢሩም የክብር ተስፋ ያለው ኢየሱስ በእናንተ ውስጥ መሆኑ ነው። እስኪ ልልታ ጭብጨባ የሰማይ የምድር ሁሉ ጌታ ይመስላችኋል? ምስጢሩን መላእክቱ የሚያውቁ ፈጽሞ የአብ የወልድና የመንፈስ ቅዱስ ምስጢር ነበር። ይሄ ከእነሱ ከሥላሴዎች መካከል ማን እንደሚመጣ ምን እንደሚሆን እግዚአብሔር ያሰበው ለዚህ ምድር የሚያውቀው ነገር የለም። በዛ ዘመን የነበረው ዓለም ጌታ እስኪመጣ ድረስ በተስፋ ቃል የተጠበቀ አመናችሁ ማለት ነው። እግዚአብሔር በገባው የተስፋ ቃል ማለት ለልጁ በገባው የተስፋ ቃል ማለት ጌታ ሊያደርግ ሳለ ባለው ተስፋ ቃል እንጂ የሰው ልጅ ይህንን ማለት ነው ይህንን ግዙፍ ፕላኔት ጨምሮ በሙሉ መጥፋት ነበረበት። ነገር ግን የተስፋ ቃል ገብቶናል። አሜን። ስሙ ለዘላለም ብሩክ ይሁን። አሜን። ክብር ይሁንለት። እስኪ ለዚህ ጌታ አሜን። ሲያቆለት የሚያስገርም ነገር ነው ወገኖቼ። ያለ ደም ስጋዊ ህይወት የለውም። የእግዚአብሔር ቃል እንደገና ነበዋለሁ። አንደኛ ጴጥሮስ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይ በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። የሚያስገርም ነገር የልጁ የኢየሱስ ደም ይላል። የልጁ የኢየሱስ ደም ከኃጢአት ሁሉ ነው የሚል ከምንም አይነት ኃጢአት ካለፈ ኃጢአት ካሁን ኃጢአት ሊመጣ ባለ ከባድ ትልቅ ትንሽ ምን የሚሄድ ጉልበታም ነው። አንድ የኢየሱስ ክርስቶስ ደም አንዷ ጠብታዋ ማለት የምድርን የኃጢአተኞች ነው የዓለሙን ሁሉ ኃጢአት ያስወግዳል። አሜን። የሚገርም ነው። ዛሬ ሌላው የማይሰበከው ነገር ጌታ ኢየሱስ ክርስቶስ አመጣጡ እንዴት ነው ኢንካርኔት ያደረገው? እንዴት ነው ሰማይና ምድርን የሰራው ጌታ ወደ ምድር የመጣው? ወገኖች ወንጌላዊ ሉቃስ በሚያስገርም ሁኔታ ተርኮታል። በጥንቃቄ ውጥነቱን ታውቁ ዘንድ አስረግጬ አስቀመጥኩት ይላል ቃሉ። ሉቃስ ወንጌልንም ሐዋርያት ሥራንም የጻፈው ሉቃስ ነው። ወንጌላዊ ሉቃስ ሐኪም ሉቃስ ነው። አዘጋገቡ የሚገርም ነው። የሚገርማችሁ ይመስለኛል እናቱን የጠየቀ ይመስለኛል። እንዴት ነው ጌታ? እንዴት ነው ያረገዝሽው? እንዴት ነበረ እስኪ ንገሪ ብሎ የጠየቀ ይመስለኛል።
ከሌሎች ወንጌላት ማቴዎስን በእርግጥ ጠቅሶታል። ሉቃስ ግን በተለየ መንገድ ነው አስረግጦ ምን እንደሆነ እንዴት እንደሆነ የተናገረው ስለሚመጣው። ኢየሱስ ክርስቶስ ምድራዊ አባት የለውም። አሜን ትላላችሁ? ጨርሶ የለውም። በመጀመሪያ ደረጃ የሚገርማችሁ ነገር በሕክምና የምናውቀውን ነገር ምናልባት ከአሁን በፊት ነግራችሁ ከሆነ እኛ የምናውቀው ነገር በምንም ተአምር ወገኖቼ በወንድ ዘር ትእዛዝ ነው ደም የሚባለው ነገር የሚሰራው። ገብቷችኋል ነው? ወንድና ሴት ሲገናኙ ናቹራል ማለት ነው በወንዱ ዘር ትእዛዝ ነው። ከዚህ የተነሳ አሁን እናንተ እንደምታስቡት አይደለም። የእናት ደም ከልጁ ጋር አይገናኝም። አይገርም? እንደምናስበው የእናት ደም ሄዶ የልጁን ደም እንደሚሞላ አይደለም። የሚያስፈልገውን ንጥረ ነገር ያሳልፋል አለ ፕላሴንታ የሚባል ደም ግን ላይ መቀላቀል የለም፣ ሚክስቸር የለም። ይሄን እንድታውቁ ያስፈልጋል። እግዚአብሔር ይባላል። ጌታችን ይሄን ከዘላለም በፊት ነው ያየው። ስለዚህ የዮሴፍ ልጅ ቢሆን ኢየሱስ ያን ሰው ኃጢአት ነፃ ሊያደርግ አይችልም ነበር። አሜን። የማንንም ኃጢአት የሚያስገርማቸው እግዚአብሔር ጥበብ ከዘመናት በፊት ነው ብላችሁ ይህን የጽንሱ ሚስጥር ራሱ የሚገርም ነው። እኛ እንደምናስበው አይደለም። ጨርሶ አይገናኝም። በእርግጥ ከመጀመሪያው በኋላ ያሉ ሁለተኛ ልጆች ምናምን ላይ መቀላቀል አለ፣ ፕላሴንታል እንትን ስላለ ማለት። የመጀመሪያው ግን ጨርሶ። ስለዚህ ይሄ የእሱ የመወለድ ሚስጥር ሉቃስ ሲያወራ ሉቃስ 1 ላይ እንዲህ ይላል። ሉቃስ ሐኪም ነው። እንደማንም ሌማን አለም የጻፈው በደንብ እንደሚያውቅ ነገሩን ጉዳዩን ማለት ነው። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ የመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። የሚገርም አምላክ ነው። ልጁ እንዴት አድርጎ እንደከበበው ልነግራችሁ አልችልም። ለምን? ምንም አይነት የኃጢአት ዘር ወደሱ እንዳይገባ። ኃጢአተኛ ሰው እንደማንም ሰው አይሞት። ሁላችን ነው የምላችሁ ሁሉ ኃጢአት ሰርተዋል ይለው ሮሜ 3 ላይ የእግዚአብሔርን ክብር ጎድሏቸዋል። በክርስቶስ ኢየሱስ ቤዛነት እንዲያው በጸጋው ይጸድቃሉ ነው የሚለው። ሁላችንም የሞት ሰርቲፊኬት ይዘናል። የሞት ሰርቲፊኬት ሁሉ ሰው ከመጀመሪያው አዳም ጀምሮ እስከ መጨረሻው። ስለዚህ እግዚአብሔር ታምር መስራት ነበረበት። እንደምናስበው አይደለም። ለዚህ ነው ሬቨሌሽኑ መገለጡ ከባድ ይሆን። ኢብን እስራኤል አምላካችን እግዚአብሔር የሚሉት እንኳን ያህዌ ማለት ነው። ይህንን ነገር ለነሱ ሊያስረዳ በየጊዜው ፕሮግሬሲቭ የሆነ መገለጥ ነው እንጂ አንድ ጊዜ አምላክ ይወርዳል አላላቸው። በየዘመኑ ግን
የሴቲቷ ዘር ይላል። ክብር ለኢየሱስ። የእባቡን ራስ ይቀጠቅጣል። ክብር ለጌታ። አንተ ደግሞ ሰኮናውን ትቀጠቅጣለህ። ሚስቱ ያለው የሴቲቱ ዘር ላይ ነው። ክብር ለጌታ ይሁን። ዘሲዶ ነውማ እስኪ ክብር ይሁንለት ለጌታ። ያ ነው ሚስጥሩ ወገኖቼ፣ የእባቡን ራስ የሚቀጠቅጠው። እንደገና እያደገ መጣ መገለጡ። እነሆ ድንግል ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል። እግዚአብሔር ከኛ ጋር። ሃሌሉያ! ክብር ለኢየሱስ ይሁን። ዝም ብሎ እንዳይመስላችሁ የእግዚአብሔር የማዳን ጥበብ የሚገርም ነው። ሕፃን ተወልዶልናል ይላል ኢሳይያስ። ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ ዙፋኑን በምሕረትና በጽድቅ ያጸና ዘንድ በዳዊት ዙፋን ላይ ይቀመጣል። ለመንግስቱ ለሰላሙ ፍጻሜ የለው። እልልታ ጭብጨባ። ጌታችን ከመወለዱ 700 ዓመት በፊት ማለት ምን አይነት አምላክ ነው ያለው? ምን አይነት ድንቅ አምላክ ነው! ስለዚህ ከመጀመሪያው ጀምሮ በትንቢት ቃሉ እንዴት አድርጎ ፕሮግሬሲቭሊ የተናገረ እንደሆነ ብዙ ቦታ ላይ ሚክያስ ላይ አመጣጡ ከዘላለም የሆነ ይላል። በቤተልሔም የሚወለደው አመጣጡ ከጥንት የሆነ ጊዜ ነው፣ ከጊዜ በላይ ቤተልሔም ይወለዳል ይላል። ስለዚህ ይሄ ደም የሚገርማቸው ነገር ይሄ ደም ህይወት አለ እና ህይወት አለ ማለት የሰው ደም የሰውን ህይወት በቃ ዋናው የህይወት እንትኑ ነው። በቃ የኢየሱስ ደም ደግሞ የእግዚአብሔር የራሱ ደም ነው። ክብር ለጌታ ይሁንለት። አሜን። የእግዚአብሔር ደም ነው። የእግዚአብሔር ህይወት ነው ያለው ኢየሱስ ደም ነው። መጽሐፍ ቅዱስ አሉ አንድ እግዚአብሔር ሰው ከዘፍጥረት ጀምሮ እስከ ራእይ ድረስ በቆረጣችሁት ቁጥር ደም ያፈሳል። ምክንያቱም የደም ታሪክ ነው። የደም ታሪክ ከመጀመሪያው ጀምሮ አቤልን ታሪክ ታውቃላችሁ። የመጀመሪያው ሰው ልጆች ናቸው። እንዴት እንደሆነ በየዘመኑ ግን እነዚህ ደሞች በሙሉ የፈሱ የነበሩ ደሞች ተበቀልልን የሚሉ ድምፅ ያላቸው ደሞች ናቸው። የኢየሱስ ደም ግን ምንድን ነው የሚለው? ዝም አላችሁ። ምንድን ነው እናንተ? የኢየሱስ ደም እያለ ነው የሚጮኸው። ሁላችሁ ካላላችሁ እኔ በቃ ላቆም ነው ስብከቱ። የኢየሱስ ደም ምንድን ነው የሚለው? ይቅር በላቸው ተፈጽሟል። ክብር ለጌታ ይሁን። ስራው ተከናውኗል በኔ ሃሌሉያ። ሰውና እግዚአብሔር በማርያም ማህፀን ውስጥ አንድ ሆነ። ሃሌሉያ። ሰውና እግዚአብሔር አሜን። የመጽሐፍ ቅዱስ ዋና ቲም ነው ደሙ የሚለው። ደሙ የመጽሐፍ ቅዱስ ዋና ቲም ነው። አንዲት እናት ኃይል አለው የኢየሱስ ደሙ ታውቃላችሁ፣ መዝሙር እያለች ትዘምራለች እና ልጇ ትንሽ ልጅ ናት። በተኮላተፈ አንደበት አብራሷም ኃይል አለው የኢየሱስ ደሙ ትላለች ማለት ነው። ስትወጣ ስትሄድ የሚገርመው አላን ያስተዋለችው እናትየዋ እጅ ጉንፋን አሟት አያውቅም ከተወለደ ጀምሮ እና ግን ያንን የሰማችው መዝሙር በተለይ ኃይል አለው የሚለው ደጋግማ ነው የምትለው እና አካባቢ ያሉ ቤቶች አሉ። ያው እናታ የማያውቋቸው ቤተሰብ እነዚህ ጴንጤዎች ናቸው ቤተሰቡ ማለት ነው። ከዛ የልጅቱን ፓንት አጥበው ውጫ ስተዋል እና የሆነ ኃይለኛ ነፋስ ይነሳና ያንን ፓንት ይዞት የት ሄዳል? የሚቀጥለው ግቢ ውስጥ። የሚገርማችሁ ግቢ ውስጥ አልወደቅም ብቻ አይደለም የወደቀው፣ ከግቢው ውስጥ ሳሎኑ ላይ ወደቀ። እዛ ቦታ አለ የለም የሚባል ጠንቋይ የሚመትትበት ቦታ፣ ብዙ ህዝብ ያለበት ቦታ፣ ደም አፍስሶ በቃ የሚያሟርትበት ቦታ ላይ ያን ጊዜ ሲወድቅ ኃይለኛ ድንጋጤ ወደቀ። አሁን እሷ አላወቀችም አቅጣጫው የት እንደሆነ። ልጅቷ አልመጣች የት እንደወደቀ አታውቅም።
ግን ማን ይንካው? ያን ፓንት ማን ያውጣው? ከዛ እሳት ነው በቃ። ሰውየው ላለ አይ ከዚህ በኋላ ምንም ማደርገው ነገር የለኝም፣ ወደ ቤታችሁ ተመለሱ አላቸው። የመጡት ሊያስተነግሩ በጣም የታወቀ ጉምቱ የሆነ ጠንቋይ ነው። በሚቀጥለው ቀን አሻንጉሊት አላት። ከአሻንጉሊቷ ጋር ስትጫወት አሻንጉሊቷ ነፋሱ ቀምጦ አሁንም መልሶ ወስዶ አሁን ትከተላለች። እቺ ልጅ ትናንት ያየችው አላየችውም፣ አላወቀችው። አሁን ግን አሻንጉሊቱ የሄድበትን አቅጣጫ ተከትላ ትሮጣለች። ሮጦ የአሻንጉሊት ዘሎ የገባ አሁንም ሳሎን ውስጥ ልክ ያ ፓንት የወደቀበት ቦታ። አሁን ምን እያለች ነው የምትሄደው? ግን ኃይል ያለው የኢየሱስ ደሙ፣ ክብር ለጌታ ይሁን። ኃይል ያለው የኢየሱስ ምንም የምታውቀው ነገር የለም። ያን ጊዜ መንጫጫት ጀመረ። አጋንንት ሰውየው ሳይቀር እዛ ቦታ መቆም አልቻለም። መንጫጫት ጀመረ። እሷ አሻንጉሊቷን ይዛ ሮጠች፣ ግን ኃይለኛ ድብልቅልቅ ሆነ። ከዛ በኋላ ጎረቤት ሄደው ሲያጣሩ ጴንጤዎች ናቸው እዚያ ያሉት እና አሁን ሰውየው ተጨንቋል፣ ችግር ላይ ነው ያለው፣ ታሟል። ከዛ የምትሉትን በሉኛል። ጌታ ተቀበለ። እስኪ ለጌታ ክብር ስጡ። ስለዚህ ደሙስ ኃይል አለው ወገኖች፣ ኃይል አለ፣ ጉልበት ያለው ኃይል አለው ወገኖች፣ ኃይል አለ። ክብር ለጌታ ይሁን። ለክርስትና ህይወት ነው ደሙ። ያለ ደሙ ወንጌል የሞተ ነው። እኛም የዘላለም ህይወት አይኖርም ነበር። ጌታ ኢየሱስ ክርስቶስ በመጨረሻው ሰዓት ጽዋውን አንስቶ ስለ ብዙዎች ኃጢአት የይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። ዛሬ እንደምናደርገው የጌታ እራት ብለን ክብር ለኢየሱስ ይሁን። እንደ ሕጉ ከጥቂቶች በቀር ነገር ሁሉ በደሜ ይነጻል ይላል ዕብራውያን 9:22 ላይ። እንደገና እንዲሁ ደግሞ ሐዋርያው ጴጥሮስ እንዲህ ይላል፣ በውድ ልጁ እንደ ጸጋው ሐዋርያው ጳውሎስ ማለት በውድ ልጁ እንደ ጸጋው ባለጠግነት መጠን በደም የተደረገ ቤዛነታችን አገኘን፣ እርሱም የበደላችን ስርየት ነው ይላል ሐዋርያው ጴጥሮስ። አሁን ያነበብነው ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይ በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ሐዋርያው ዮሐንስ ደግሞ ከእነሱ ጋር ተስማምቶ የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻናል። የመጀመሪያዋ የሐዋርያት ቤተ ክርስቲያን መልእክቷ ደም ነው፣ የኢየሱስ ደም የሞቱ ነገር ነው ወገኖቼ። በውል ተረድተዋል። የወንጌል ዋነኛ መሰረት እሱ ነው። የኃጢአት ክፍያ ዋጋ ደሙ ነው ወገኖቼ። ወደ ደሙ ስንመጣ በጣም የሚያስገርም ሚስጥር አለው። ክብር ለኢየሱስ ይሁንለት። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱን ስለኛ ኃጢአት አደረገው። ኃጢአት ሆነ ጌታ ስለኛ። የምትክ ሞት ነው ጌታ የሞተው። ስለዘሙ ትንሽ ማለት እፈልጋለሁ። በጣም ኢምፖርታንት የሆኑ ነጥቦችን አነሳለሁ ስለ ደሙ። ይሄ ደም፣ ይሄ ከበረ ደም፣ ሃሌሉያ፣ የጌታ ኢየሱስ ክርስቶስ ደም ወደ እግዚአብሔር ለመቅረብ ድፍረት ይሰጣል። አሜን። ድፍረት ይሰጠናል። ሕይወት ሰጪ ደም ነው። የኃጢአት ደሞዝ ሞት ነው ይላል። ትዝ ይላችኋል የመጀመሪያው ሰው እግዚአብሔርን በበደለ ጊዜ እግዚአብሔር አምላክ በዘፍጥረት 3 ላይ ቁጥር 21 ላይ የሚያስገርም ነገር አደረገ። ራሱ ማለት ነው ራሱ በግ ሰውቶ ማለት ነው ጌታ ራሱ ትኩስ የሆነ ማለት ቆዳ አለበሳቸው ይላል። ይሄ ምሳሌ ነው። እነሱ ቅጠል ነው የለበሱት እና ቅጠል ምንም ነገር የሚያሳየው ነገር የለም። እውነተኛው ነገር ግን ደም፣ ያለ ደም ስሬት ስለሌለ እግዚአብሔር የገለጠው ነገር ነበር። ሰው ግን ምንድን ነው ያደረገው? መሸፈኛ የሚሆናቸውን ቅጠል ነው ያደረገው። የሰው ስራ ምንም አያድንም ወገኖች። ዕብራውያን 3 ዘፍጥረት 3 ቁጥር 21 ላይ እንዲህ ይላል
ቁጥር 21 ላይ እንዲህ ይላል፣ እግዚአብሔር አምላክም ለአዳምም እና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም ይላል። በዕብራውያን 5 ላይ ደግሞ እንዲህ ይላል የእግዚአብሔር ቃል፣ ቁጥር 1 ያለውን ብቻ አነባለሁ። ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና ይላል። ስለ ኃጢአት መባና መስዋዕት ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል ይላል እግዚአብሔር ይባላል። አዲስ ሕይወትን መቤዠትን ይሰጣል። በውድ ልጁ በደሙ የተደረገ ቤዛነታችንን አገኘን ይላል። እሱም የበደላችን ስርየት ነው ይላል። ዕብራውያን 9:14 ላይ ደግሞ እንዲህ ይላል፣ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል። እንዴት አድርጎ ከሞተ ሥራ የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል ብሎ በዛ ያቆም። ሕሊናን የሚያነጻ ደም የለም ወገኖች። በዘመናት መካከል እኮ እልፍ አላፍ ደም ሲፈስ ነው የኖረው። በተለይ ለእስራኤላውያን እግዚአብሔር አምላክ በሰጠው ኪዳን መሰረት አትሊስት ኃጢአትን የሚያስወግድ ደም ባይኖርም ግን የሚሸፍን ለጊዜው ጌታ እስኪመጣ ፎርሻዶ ነው የሚያደርግ። የኢየሱስ ክርስቶስን የሚከፍለውን ወደፊት ዋጋ ፎርሻዶ የሚያደርግ ምሳሌነት ያለው ነገር። በዘመናት መካከል ቁጥር ስፍር የሌላቸው በሚሊዮን የሚቆጠሩ በጎች፣ ኮርማዎች በሙሉ አልቀዋል። ግን በጣም የሚያስገርማችሁ ነገር ወዲያው ሊቀ ካህኑ ጋር ሄዶ ተናዞ ሲመጣ ተመልሶ ኃጢአት ይሰራል። አቅም የለውም። እነዚህ በሙሉ የሚመጣውን የኢየሱስ ክርስቶስ ደም ማነው ጥላ ነው የሚያሳዩ፣ ጥላ ናቸው ለኢየሱስ። ትዝ ይላችኋል ዮሐንስ 18:38 ላይ ጲላጦስ አንዲት በደል እንኳን አላገኘሁበትም ማለት በጌታ ላይ ማለት ነው። ዮሐንስ 8:46 ላይ ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው አላቸው። ማን ነው እስኪ ንገሩ፣ ማን ነው? የትኛው ኃጢአት ይሄ ነው የምትሉት ነገር ካለ አላቸው። ማንም የለም። ኢየሱስ ክርስቶስ ባወላለዱ ኦሪጂናል ሲን የለውም። በደንብ እንዲገባ ነው። የመጀመሪያው ኃጢአት የቀደመ ኃጢአት እሱ ጋር የለም። በሰው ላይ ያለው ኃጢአት የለም። እሱ ንጹህ ነው። በቃ ኦሪጂናል ሲን የሚባለው የለም። አሁን ዛሬ የሚወለድ ሕፃን ልጅ እኮ ኦሪጂናል ሲን ይዞ ነው የሚመጣው። ምናልባት ከኃጢአት እንድሪቅ ብዙ የሳይኮሎጂ ሰዎች ብዙ ሪሰርች ሰርተዋል። ግን ብቻውን ብታስቀምጡት ያ ልጅ ኃጢአት መስራቱ የማይቀር ነገር፣ እግዚአብሔር የሚያሳዝን ነገር ያደገ ሴት እስኪገባው ነው ማለት በቃ እንደዛ እና ስለዚህ ምንም በቃ በሙሉ በዘመን በሙሉ የተወለደው የሰው ዘር በሙሉ በቃ ኃጢአት በዘሩ ውስጥ አለ ማለት ነው። ዕብራውያን 7 ላይ እንዲህ ይላል ቁጥር 26 ላይ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህን ይገባናልና እርሱ እንደዚህ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ ያስፈልገው ራሱን ባቀረበ ጊዜ አንድ ጊዜ ፈጽሞ አድርጓልና ይላል። እግዚአብሔር ይባላል። አንድ ጊዜ አሜን። እንደኛ ዮሐንስም ሐዋርያው ዮሐንስ 3:5 ላይ በእርሱ ኃጢአት የለም ይላል። ስለዚህ ከድንግል መወለዱ የሚያስገርም ነው። ምክንያቱም ይሄ በሙሉ እግዚአብሔር አምላክ ስለሚያውቀው አስቀድሞ ያዘጋጀው ነው። ልጁን የላከው ወደ ድንግል ወደ ሆነች ሴት ነው። ምክንያቱም ምንም አይነት ሚክሲንግ የለም። ንጹህ ኃጢአት የሌለበት የእግዚአብሔር በግ ነው ከሰማይ የወረደ። እዚህ ላችኋል ይስሐቅ ያለው ዘፍጥረት 22 ላይ የመስዋዕቱ በግ የት ነው አለ።
የዘመናት ጥያቄ መስዋዕቱ በግ ወዴት ነው የሚል ኢየሱስ ክርስቶስ ሲመጣ ምን አለ ዮሐንስ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይህ ነው አለ። ክብር ለኢየሱስ። የትንቢት ሁሉ ፍጻሜ ታውቃላችሁ። ራእይ መጽሐፍ በሙሉ የበጉ ቲም እንደሚባል የበጉ ቲም ሐዋርያው ዮሐንስ በቃ ሲያለቅስ የየሲል ማን ነው ይህንን ማህተም የሚፈታው? ማን ነው መጽሐፉን ሊከፍተው የሚችል እያለ ሲያለቅስ ከሽማግሌዎች አንዱ አታልቅስ፣ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ማህተሙን ይፈታ ዘንድ ድል ነስቷል። ክብር ለኢየሱስ። ክብር ለጌታ። ድል ነስቷል። ነሳ ድል ነስቷል። የሚገርመው ግን ሐዋርያው ዮሐንስ በጣም ደስ ብሎታል። ደስ ብሎት ሊያይ የፈለገው የሚያስፈራ ግርማዊ አንበሳ ነበር። ያየው ግን ትንሽ በግ። ክብር ለኢየሱስ ይሁን። ስለዚህ በተለይ በራእይ መጽሐፍ ላይ አጉልቶ የሚያሳየው በጉን ነው። የበጉ ቲም ነው። ያ ብቻ አይደለም። የሰማይ ዝማሬ የበጉ ደም ነው ወገኖች። ስለዚህ ዛሬ ልንዘምር ያስፈልጋል ስለ ደሙ። አሜን አሜን ትላላችሁ። እስኪ ለጌታ ክብር እንስጠው። ስለ ደሙ ዛሬ ልንዘምር ያስፈልጋል። ምክንያቱም ሰማይ ይዘምረዋል ዛሬም። ሃሌሉያ። እና ምንድን ነው የሚለው ራእይ መጽሐፍ 5 ላይ የሚያስገርም ዝማሬ ነው። መጽሐፉን ትወስድ ዘንድ ማህተሞችን ትፈታ ዘንድ ይገባሃል፣ ምክንያቱም ታርደሃልና በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድር ላይ ይነግሳሉ እያሉ አዲሱን ግን ይዘምራሉ። አሜን አሜን ትላላችሁ። እነዚህ የሚዘምሩት የመላእክትና ሰው ማለት ነው አንድ ላይ ሆኖ እያሉ አዲሱን ቅኔ አየሁ። በዙፋኑና በእንስሶች በሽማግሌዎች ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸው አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ አያችሁ፣ የታረደው በግ ነው ሙዚቃው። የታረደው በግ ይሄ ነው ዋናው ማዕከላዊ አዝማች ማለት ነው። የታረደው በግ ኃይልና ባለጠግነት ጥበብን ብርታትን ክብርን በረከትም ሊቀበል ይገባዋል። በሰማይና በምድር ከምድር በታች በባህር ያለ ፍጥረት ሁሉ ክብር በእነሱ ውስጥ ያለ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። 4ቱ እንስሶች አሜን አሉ። ሽማግሌዎች ወድቀው ሰገዱ። የእግዚአብሔርን እስኪ ለዚህ ሰው ለጌታ ምን ያመጣል? አሜን። ለደሙ ነው የሚዘመረው። ክብር ለኢየሱስ ይሁንለት። ደሙ ንጹህ ነው ወገኖች፣ ንጹህ። ዶክተር ከርትስ ሰስተን የሚባል አንድ ሰው የታወቀ ሐኪም ነውና በካንሰር በሽታ ተይዞ ችግር ላይ ነበር እና በጣም የሚገርም ነገር ሰራ። አሁን ዳያሊሲስ እንደምንለው በቀደመው ዘመን አንድ ምናልባት ከመቶ ምናምን ዓመት በፊት ነው እና ዛሬ ዳያሊሲስ እንደምንለው ማሽን ሰራና ምናልባት ከዛ ይሆናል ዳያሊሲስ የወሰዱት ይላል። ማሽን ሰርቶ ደሙን በሙሉ አውጥቶ ሰርኩሌት እንዲያደርግ ማድረግ ጀመረ ማለት ነው። እያጠራ ማለት ነው። እና ሰውየው መዳን አለመዳኑን አላውቅም፣ ግን ከባድ የሆነ ኢምፕሩቭመንት መጣ በህይወቱ። ምን እንደሆነ በዝርዝሩ ማናውቅም፣ ምን እንዳደረገ ግን ሰውየው ተነሳ። ያ በሞትና በህይወት መካከል የነበረ ሰው ይሄ ኢየሱስ ደም ወገኖቼ ጉልበቱ ማይክሮስኮፒክ ጉልበት አለው። የማይታየው ነገር መብላት ይችላል። ጀርም ይበላል፣ ካንሰር ይበላል። አሜን ትላላችሁ ወይ? ክብር ለኢየሱስ ይሁንለት። ሃሌሉያ። በሽታ ይበላል። የሚታየውንም ደግሞ ሰይጣንና ሰራዊቱን ይበላል። አሜን። ክብር ለኢየሱስ ይሁን።
የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። ዕብራውያን 9:26 አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። አሜን። አንድ ጊዜ ተገልጧል። ዕብራውያን 10:12 እሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ዙፋን ቀኝ ተቀመጠ። እንደ ድሮ እንደዘመሩት እንደ ብሉይ ኪዳን ሊቀ ካህናት አይደለም። ሊቀ ካህናት አይቀመጡም። በፍጹም እንኳን መቀመጥ ማሰብ አትችሉም። በከፍተኛ ፍርሃት ድንጋጤ ሆነ ወደ ቅድስተ ቅዱሳን የሚገቡ። እንዳውም ስርዓቱ እንዴት ነው? እግራቸው ታስሮ ቃጭል እዚህ ጋር ተደርጎ ደረታቸው እንዲሰማ ማንም ስለማይገባ በደንብ ልብ ብላችሁ ስሙ። ማንም ሰው እነሱ ቢሞቱ ገብቶ ሊያወጣ የሚችል ሰው አይገርም። በሙሉ ያልቃል፣ የገባ ሁሉ ያልቃል። እንደዛ ካለ ስለዚህ ምንድን ነው እግዚአብሔር ማውጣት አለበት ራሱ በጣም። ስለዚህ ቃጭል ተደርጎላቸው እንዲጎተቱ እግራቸው ላይ ታስሮ ዓመቱን በሙሉ ሲዘጋጅ ነው የሚኖረው ሊቀ ካህኑ። ያንን ቀን መስዋዕት ይዞ ለመቅረብ ማለት ያችን ሰዓት ለማለት እግዚአብሔር የምሕረት ፊቱ ከተከፈተ ያን ጊዜ የሰውዬ በሰላም ይወጣል። ስለዚህ ወደዛ ቅድስተ ቅዱሳን ሲገባ በታላቅ ብርሃን መብራት እንደሌለ ታውቃለህ። ቅድስተ ቅዱሳን ጨለማ ድቅቅ ጨለማ፣ ግን ወዲያው ብርሃን ይበራል። እግዚአብሔር ብርሃን ጌታ ሲመጣ ኃይለኛ ብርሃን ይበራል። የሚቆይበት ጊዜ በቃ በታላቅ ብርሃን በታላቅ መንቀጥቀጥ ምናልባት ከሞተ እግዚአብሔርን ካስቆጣው ያለበት ሁኔታ ድምፅ ከሌለ ሲወድቅ ወይ ቃጭል ከሰሙ መሳብ ነው ያለባቸው። አብዝተው ይስባሉ። በዛ መንገድ ይወጣል። ማንም አይወጣም። ግን የእግዚአብሔር ልጅ አንድ መስዋዕት በሰማይ አቅርቦ ደሙን አክብሮ ሃሌሉያ በእግዚአብሔር ዙፋን ቀኝ ተቀምጧል ለዘላለም። እስኪ ክብር ለጌታ ይሁን ለዘላለም። አንዴና ሃሌሉያ የሚያስደንቅ ኃይል አለው ወገኖች። ሐሰተኛ አስተማሪዎች ስለ ደሙ ማንሳት በፍጹም አይወዱም። ክርስቲያን ሳይንስ የሚባል ሰምታችሁ ከሆነ እነ ሜሪ ቤከር ኤዲ ምናምን የሚባሉ እነዚህ በሙሉ ዛሬ አክቹዋሊ እየተጋቡ ናቸው። ከሌላው ሃይማኖት ነኝ ከሚል ጋር እየተጋቡ ስላሉ የደም ነገር እንዲነሳ አይፈልጉ። የሐሰት አስተማሪዎች ማለት ነው። እግዚአብሔር ቃል ደም ሳይፈስ ስርየት የለም የሚል እግዚአብሔር ይባላል። ደም ሳይፈስ ስርየት የለም። የጌታ ኢየሱስ ደም ከአሁን ኃጢአት ከሚመጣ ካለፈውም ኃጢአት ነፃ ያደርጋል። አሜን። ጉልበታም ደም ነው ኢየሱስ ደም። የኢየሱስ ደም ጉልበታም ነው። ሃሌሉያ ጉልበታም ደም ነው። ወደ መጨረሻው ዘመን እየተጠጋን ነው። የጌታ ኢየሱስ ደም ደጋግመን ልንጠራው ያስፈልጋል። ብዙ አይነት መከራዎች፣ ፈተናዎች፣ ጥፋቶች በምድር ላይ የሆኑ ናቸው ያለ። እኔና እናንተ ጌታ በዙፋኑ ላይ አለ። እግዚአብሔር ይባላል። በመንፈስ በነፍስ በስጋ በስራ ቦታ በልጆቻችን ላይ ሁሉ ረጅ፣ በቤት በመንገዳችን ለሰፈር ሁሉ ርጩ። እግዚአብሔር የሚያስገርምን ነገር ያደርጋል። አሜን። ብለን ላይ ፕሮቴክሽን ያደርጋል። ባለፈው ምናልባት ሩቅ ጊዜ አይደለም፣ ምናልባት 11 ዓመት ይሁን አላውቅም፣ ሌላኛው ቤት እያለን አንድ እንትን አይ ነበር። አንዲት እናት ናት እና ትመሰክር ነበር። ምንድነው የምትለው? በሙሉ አካባቢው በትልቅ ወጀብ ሲወሰድ እየጸለየች ደሙን እየረጨው ነው እያለች ነው እንደ አጋጣሚ ሆኖ የተነሳችው እና የእሷ ቤት ብቻውን ቀረ። ይሄ ተረት አይደለም ወገን። የእሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስ መምጣትና ኃይሉን አስታወቅናችሁ ይላል። ክብር ለኢየሱስ ይሁን። ዛሬም ስሙን ደሙን ስንጠራ የሚገርም ነገር ያደርጋል። ክብር ለኢየሱስ ይሁን። የጌታ ኢየሱስ ደም በቂ ነው፣ ከበቂም በላይ ነው። እግዚአብሔር ይባላል። ሁለተኛ የጌታ ኢየሱስ ደም የመዋጀት ኃይል አለው። ይዋጃል፣ ይቤዣል።
ክርስቶስ ለእኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ሕጉ በጣም አስቸጋሪ ነው ወገኖች። የበቃ የተቀደሰ ሰው አታገኙም። ሕጉ ሰዎችን በሙሉ በቀንበር አስቀምጧል። ነቀፋ በሙሉ ገለጠ እንጂ ያደረገው ነገር የለም። ኃጢአተኛ የበለጠ ኃጢአተኛ እንዲሆን በደንብ አድርጎ ገለጠው እንደሆነ ማለት ነው። የክርስቶስ ኢየሱስ ደም ግን ከኃጢአትና ከሞት እርግማን ነፃ አውጥቶናል። ሕጉ የሚጠይቀው ነገር መጨረሻ የለውም። በግ ነው፣ እርግብ ነው፣ ዋኖስ ነው፣ ፍየል ነው፣ ማለቂያ ነው፣ መቆሚያም ነው። ደሙን ይዞ በዓመት አንዴ ነው የሚገባው ሊቀ ካህኑ። የጌታ ኢየሱስ ደም ሰዎችን የመለወጥ ኃይል አለው። አሜን። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ሥጋ ሁሉ እንደ ሳር ክብሩ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባው ይረግፋል፣ እግዚአብሔር ቃል ግን ለዘላለም ይኖራል። ክብር ለኢየሱስ ይሁን። ወንበዴውን ወንጌላዊ ያደርጋል። ሳውልን የመሰለ ነፍሰ ገዳይ ወገኖቼ ትልቅ እግዚአብሔር ባሪያ ያደረገው ማለት ነው። አራተኛ ደረጃ የክርስቶስ ደም ሕይወትን መስጠት የሚችል ነው። እግዚአብሔር ይባል። የተትረፈረፈ ሕይወት ያው ሕይወት ሲባል የተትረፈረፈ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ነው። አሜን። የጌታ ኢየሱስ ክርስቶስ ደም የመፈወስ የመከላከል ኃይል አለው። አሜን። ክብር ለኢየሱስ ይሁን። አሜን። ተአምራዊ ኃይል አለው። አሜን። እግዚአብሔር ታላቅ ነገርን በደሙ ኃይል ያደርጋል። ዛሬ ማምናለሁ፣ ዝም ብዬ አይደለም የምናገረው፣ የማምነውን ጭምር ነው። አሜን። ዛሬ በምንም ጉዳይ ላይ በምንም በሽታ ይሆን ይችላል፣ በምንም ነገር ላይ እግዚአብሔርን ስትጠሩት ታላቅ ነገር ያደርጋል። ደሙን ስትጠሩ ማለት አሜን። ዶክተር ፊሊክስ ሩብ የሚባል አይሁድ ዶክተር አንድ የልጅ ብቻ ነው እና ዲፍቴሪያ የሚባል በሽታ በጣም አደገኛ ነው። በዛ ጊዜ መድኃኒት አልነበረውም እና ዲፍቴሪያ የሚባል በሽታ መጥቶ ልጆችን በሙሉ ይገድላል እና ልጁ ተያዘ። የእሱ ልጅ ምን ያድርግ? በጣም የሚገርም ሰው ነው እና ምን አደረገ? መድኃኒት እፈልጋለሁ ሌሎቹም ይድናሉ አለ። ከእሱ የተነሳ ወደ 20 ፈረሶችን አመጣ። በነዛ ፈረሶች ላይ አፍንጫቸው ላይ ያንን የዲፍቴሪያ ጀርም ረጨው ማለት ነው። ብላክ ዲፍቴሪያ ይባላል። ብዙ ሞት ምክንያት የሆነ በአንድ ጊዜ ሞቱበት ማለት። የሚገርመው ነገር ከአንዱ በስተቀር ሁሉም ሞቱ። አንዱ ግን የሚቀጥለው ቀን ደህና ወስደው። ስለዚህ ዶክተሩ ምን አለ? ይሄኛው ተቋቁሞታል፣ በሽታውን ተቋቁሟል። ስለዚህ መቋቋም ኃይል እዚህ ውስጥ አለ ማለት ነው። እዚህ ከሱ ያለውን ሴረም አወጣና ለሙከራ ያህል ወደ 300 የሚሆኑ ልጆች ማለት ነው፣ ያው እንግዲህ ሪሰርች ነው፣ ሰጣቸው። ያንን የታመሙ ናቸው ሁሉን ሲሰጥ ከነዛ መካከል 297 ዳኑ፣ 3 ብቻ ናቸው። ስለዚህ ሁሉም የተፈወሱ 300ዎች ይዟቸዋል፣ 297 ዳኑ። ምክንያቱም በዛ ውስጥ ሴረም ውስጥ ያለው የኢየሱስ ደም ከዛ በላይ አሜን፣ ከዛ በላይ ደሙ አሸናፊ ደም ነው። አሸናፊ ደም ስለሆነ ነው የዳነው። ነፃ የሚያወጣ ኃይል አለው የኢየሱስ ደም። ክብር ለጌታ ይሁን። አሁንም ጉልበታም ነው። ደሙ ብቻ ነው ብቃት ያለው ከቀንበር ነፃ የሚያወጣ ከሰይጣን ከአጋንንት አደጋ ከሞት ከድንገተኛ ነገር የሚያድን የኢየሱስ ደም ነው። ብሬክ ስሩ ሁሉ ይሰጣል ጸሎት። እኛ በትክክል አፕላይ ካረግነው ደሙን ከተጠቀምንበት የሚያስገርም ነገር ያደርጋል። አሸናፊ ደም ነው። ራእይ 12:11 ንጹህ ደም ነው ይላል። ማቴዎስ 27:4 ክቡር ደም ነው ይላል። አንደኛ ጴጥሮስ 1:18
የሚያነጻ ደም ነው ይላል አንደኛ ዮሐንስ 1:7 የሚያጥብ ደም ነው ይላል ራእይ 1:5 ደግሞ የተገዛንበት ደም ነው። የሚገርማችሁ ይሄ ነው። ይሄ ሐዋርያት 20:20 ላይ እንዲህ ይላል ሐዋርያት ሥራ 20:20 28 ይቀጥላል 28 ማለት በገዛ ደሙ የዋጃትን ይላል። በገዛ ደሙ የዋጃትን እንግሊዝኛው እንዴት አድርጎ እንደሚያቀርበው ልንገራችሁ። በጣም እንዲህ ነው የሚለው keep watch over yourself and over the flock of which the Holy Spirit has made you overseers. Be shepherds of the church of God which he bought with his own blood. በእግዚአብሔር ደም ነው የተገዛችሁ ነው የሚለው። ክብር ለኢየሱስ። ቤተክርስቲያን የተገዛችበት ዋጋ በጣም ውድ ነው። በማን ነው? በእግዚአብሔር ደም። እግዚአብሔር ይችላል። አሜን። ደግሞ እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ምን አድርጉ ይላል? ተጠንቀቁ። ስርየት ያገኘንበት ደም ያጸደቀን ደም ነው። ሰላም ሰጪ ደም ነው። ቆላስይስ 1:20 ላይ እንዲህ ይላል። ቆላስይስ 1:20 ላይ ሰማይና ምድርን ያስታረቀ ደም ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈልጓል። ክብር ለጌታ። ይሄ ደም አሁንም ይሰራል፣ አሁንም ይሰራል። አምናለሁ። ዛሬ ጌታ ራት ስንወስድ ይህንን ደም እያሰብን እግዚአብሔርን በቃ የጌታ ኢየሱስ ክርስቶስ የሰራውን ዋጋ እያሰብን አሁን የሚሰራ ደግሞ ዝም ብሎ የተቀመጠና የሚተረክለት አይደለም። አሁን ይሰራል። በዚህ ነው አሁን ይሰራል። በማናቸው ሁኔታ ላይ ሃሌሉያ ለበለ ኢየሱስ። አንዲት እህት ዛሬ ስለሌለች ትናንት መሰክር ነበር እና የሆነ ችግር አለኝ ብላ ጸልይላት ነበርና ከዛ ያው ያለችኝም ነገር የለም ግን ያው እንደተሻላት አምኛለሁ፣ ጸልያለሁ። እግዚአብሔር ይባርክ። ለካ ሰው እዛ ዘመዶቿ ጋር ሌላ ዋሽንግተን ዲሲ ሄዳ ሌላ ጊዜ ተመሰክረዋለች። ዋሽንግተን ዲሲ ሄዳ ያው ህመሟ የታወቀ ስለሆነ በቃ የተወሰነ ትራስ ይደረግልሽ ምን ይደረግልሽ ሲባል ለምን ያስፈልገኛል ብዬ አሰብኳለሁ። እኔ ሳላውቀው ለካ ተፈውሻለሁ። ጸሎቱ ሰርቶ ተፈውሻለሁ። ጌታ እንዲህ ነው ምን የሚያደርገው? ልናምን ያስፈልጋል። በደሙ ላይ እርግጠኛ እምነት ሊኖር ያስፈልጋል። ወገኖቼ ደሙ ከምንም ነገር በላይ በእምነት እያንዳንዳችን ሁኔታ ታውቃላችሁ። እስራኤላውያን ከአስር በሚያስፈራ እንትን በኋላ ከሚያስፈራ ነገር በኋላ አስረኛው ግን የእያንዳንዱ በኩር የሚያዝበት ጉዳይ ነው። በኩሩ በሙሉ ይገደላል አለ ጌታ። የሚጨረሻው ፈርዖን ልቡን ባጠነከረ ጊዜ ግን በእስራኤላውያኖች ቤት ደም በዶር ፖስቱ በሊንተን በሁሉ ቦታ ተረጨ። የአጥፊው መልአክ ፓስኦቨር እየዘለለ ነው የሄደው ማለት እየተራመደ እንግዲህ ብትሉ የዕብራይስጡ ቃል እያለፈ እየዘለለ ሄደ። ምክንያቱም አይችልም። ያ የደም ምሳሌ ኢየሱስ ደም ምሳሌ ዛሬ በእናንተ ላይ ማርክ አለ። ኢየሱስ አሜን ትላላችሁ። እንደሚያምን ሰው ሆኖ ወገኖች እስኪ ለጌታ ክብር ስጡ። ስለዚህ ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ስንጸልይ በእምነት ነው። ጌታ ታምር ያደርጋል። ትነሳላችሁ፣ እንጸልያለን። በምንም ሁኔታ ያላችሁ ማለት ነው። እግዚአብሔር ጣልቃ ይገባል። ቆሙ፣ ሁላችሁ ቆሙና እንጸልይ። ሃሌሉያ። የምታውቁት ደግሞ ነገር ያላችሁ አንድ እጃችሁን ወደ ሰማይ አንሱ፣ አንድ እጃችሁን ልባችሁ አድርጉና ጸልዩ። እግዚአብሔር ታምር ያደርጋል። በጌታ በኢየሱስ ስም እኔ ጸልያለሁ። ይሄ ደም በእያንዳንዳችሁ ላይ ይረጭ ዘንድ ዛሬ ታሪክ የሚለውጥ ደም፣
ሃሌሉያ! ቀንበር የሚሰብር ደም፣ እስራት የሚቆርጥ ደም፣ ጥያቄ የሚመልስ ደም፣ ሃሌሉያ! ጨለማን የሚያበራ ደም፣ በሽታን የሚፈውስ ደም በጌታ በኢየሱስ ስም እኔ ባሪያ ጸልያለሁ። ጌታ ሆይ በናዝሬቱ በኢየሱስ ስም ረግላሬ ታዲያ ከስም ሁሉ በላይ የሆነውን ስም ከምንም ነገር በላይ የሆነውን የኢየሱስ ደም ረጫለሁ። ጉልበት የሚበረከክለትን ምላስ የሚመሰክርለትን ለእግዚአብሔር ክብር እጠራለሁ በጌታ በኢየሱስ ዛሬ ፈውሳይ የፈውሳይ የፈውሳይ ላጋባራጋባጃዲያ ባጫሊ ወገኖቼ ሪግረባጃዲያ ለክራማዶር ባጃዲያ ሪዳበራ ግለባዶር በግለባዲያ ጸልዩ። ስለ ወገኖቻችሁ፣ ስለ ልጆቻችሁ፣ ስለ ቤተሰባችሁ ጸልዩ። ስለ ሀገራችሁ ጸልዩ። ስለ ምድራችሁ ጸልዩ። ዛሬ እግዚአብሔር ታምር ያደርጋል። ሪጋባዲያ የሚያምን ሰው ነው የሚፈልገው። ሪባዲያ ራግላዲያ በደሙ ላይ እምነት ያለው ሃሌሉያ ነገሮች የሚለውጥ ደም፣ ነገሮች የሚለውጥ ዘር ረባይ ክራባዲ ያለቀ የተቆረጠን ነገር በምድር ሁሉ መካከል የሚፈጽም ደም ሪዳባሪ ግላባዲ ያለቀ ሲባል የሚጀምር አዲስ እድል የሚሰጥ አዲስ ሕይወት የሚሰጥ አዲስ ተስፋ የሚሰጥ አዲስ ማዳንን የሚገልጽ እግዚአብሔር ደም ራባባባባባ ጸልዩ ወገኖች፣ እንደሚያምን ሰው ጸልዩ። ራባዱር ባጃት ለማዱር ባግላባዲያ ራባዶር ባግላባዶር አግላጃዲያ ሞር አግላዲያ ሪዳባባ ጄራ ክሌራ ቦዲያ እንደሚያምን ሰው ጸልዩ። እግዚአብሔር ይችላል። ኢየሱስ ይችላል። የእግዚአብሔር ልጅ ይችላል። ወገኖች ማዶር ባጃት ለማዶር ባጃዲያ በጸሎት መንፈስ እንሆናለን። ሃሌሉያ ኪራባዲያ የሚቤዥ ደም፣ የሚያነጻ ደም፣ ሰላም የሚፈጥር ደም ወገኖቼ፣ የሚታደግ ደም፣ የሚያድን ደም ወገኖቼ። የኃጢአትን ይቅርታ ብቻ አይደለም የሰጠን የኢየሱስ ደም፣ የኃጢአትን ኃይል ሳይቀር ሰብሮታል። አሜን ትላላችሁ? የኃጢአትን ኃይል ሁሉ ሰብሯል። የእርግማንን ኃይል ሁሉ ሰብሯል። እኔ በዳንኩበት ጊዜ ያው የእናንተ ልምድ እንደዛ ነው እና ጌታን ኃጢአቴን ተናዝዤ ጌታን ስቀበል ምንድን ነው የሆነው ነገር ያደረኩት ነገር ጠፋብኝ። ከጨርስ በኋላ ከጌታ ጋር ለካ ታርቄያለሁ። በጣም ደስታ፣ ሰላም እንደው ይሄ ነው ምንም ነገር ወደኋላ መለስበት ልክ እንደዛ ነው ያለው። አሜን። ኃጢአታቸውን ይቅር እላለሁ ደግሜ ደግሞ አላስበውም ነው። አሜን። እስኪ ለጌታ ግብር ደግሜ ያለው በደንብ ስሙኝ። ዲያቆናት ማነው ሽማግሌዎች ወደዚህ የመጡ አንድ ነገር ልንገራችሁ። የእግዚአብሔር ቃል በራእይ 12 ላይ ማለት ነው። ራእይ 12 ላይ እንዲህ ይላል። ክብር ለኢየሱስ ይሁን። ተመሄደን ቁጥር 10 ላይ ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ምን ሆኗል? ተጥሏል። በምስኪ የእህቶቻችን ከሳሽ ተጥሏል። አረ ተጥሏል። ታምናላችሁ ወይ ወገኖች? ሰይ የለውም ወገኖች። ብዙ ጊዜ ችግራችን አለማወቅ፣ አለመረዳት፣ አለመግባት፣ አለመገለጥ ነው እንጂ ተጥሏል ነው የሚለው። ተጥሏል። የሚከሳችሁ እየመጣ በጆሮአችሁ አዲስ ድምፅ የሚያሰማ አንተ ይቅር አልተባልክም፣ አንቺ ይቅር አልተባልሽም የሚለን ማለት ይቅር ተብላችኋል። እግዚአብሔር አምላክ ደግሞ ያስበው ወገኖቼ። አዲስ ፍጥረት ሆናችኋል። መንፈስ ቅዱስን አምኖ እናንተ ውስጥ አስቀምጧል ጌታ። አሜን። በዳንበት ጊዜ የተወለድበት መንፈስ ውስጣችን ገብቶ አዲስ ፍጥረት ካደረገ በኋላ ጌታ አሁን በውስጣችን አለ። የሚገርም ነገር እና አንዳንድ ነገር ውቅ ነው ማድረገው ስለዚህ ቆይቼ ሁሉ ነገር ማውቀው ነገር አለኝ። ያ የእግዚአብሔር እና ሰሞኑን
ለምሳሌ የዋሌት ጠፋ። በጣም ኢምፖርታንት ነገር በሙሉ ያለው እንዳለ ነው የጠፋው። እዛ እግዚአብሔር መንፈስ ውስጥ አይናወጥም። ግን ያው ፈልገን ስናጣ ብዙ ነገር ስላለው መደወል አለበት። ፖሊስ ጋር መደወል አለበት፣ ሌላ ቦታ መደወል አለበት። ያው መደወል ያለበት ቦታ ነው። ኋላ እግዚአብሔር መንፈስ ቢለኝ ቤት ውስጥ ነው ያለው ይለኛል። ከዛ ነገርኳቸው ማለት ነው። ቤት ውስጥ ነው ያለው ይለኛል። በጣም እርግጠኛ ልክ ያለ አይደል ይሄን ነገር እንዳያስኩት። ከዛ እስኪ ምናልባት አውጥቶ አታውቅም ከፖርሷ ውስጥ አውጥቼው አላውቅም አለ። አምናታለሁ ባለቤቴ እግዚአብሔር ይመስገንና ግድ የለኝም ኪስሽ ውስጥ ሊሆን። ከዛ ገባ ብላ የሆነ ቦታ ስትመለከት የሆነች ትንሽ ምትይዛል እዛ ተቀምጧል። እስኪ ክብር ለጌታ ይሆናል። በጣም የሚገርም አምላክ ነው ያለ ነው። ስለኛ ግን በጣም ሪል ለልጆች ደነገጡ፣ እነሱ ገረማቸው። እንደዚህ ቆጥና ሪል አምላክ ነው ያለ። ወደዚህ ትመጣላችሁ፣ ሽማግሌዎች ወደዚህ ትመጣላችሁ። በጸሎት መንፈስ እንሆናለን። ሊዱዬ ማለት እየተወሰደ ትንሽ ተዘምሩ። እግዚአብሔር ይባረክ። አሁን በእውነት አእምሯችሁን አዘጋጁ። ምናልባት በጌታ ፊት ንስሐ የምትገቡበት ነገር ካለ ንስሐ እየገባችሁ የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል የሚለው ከጊዜ በላይ የሆነ ደም ነውና ጌታ በመካከላችን ያለው ጌታ ክብር ለኢየሱስ ሲሆን